Today, the greatest risk of global catastrophe doesn't look like this. Instead, it looks like this. If anything kills over 10 million people in the next few decades, it's most likely to be a highly infectious virus rather than a war. Not missiles, but microbes. ኮሮናቫይረስ ቢሊዮነሩ ቢልጌትስ የኮሮናቫይረስ ሊከሰት እንደሚችል እንዴት ቀድመው ሊያውቁ ቻሉ? የአማዞኑ ጄፍ ቤዞስ በሀብት ዓለምን ይመራል። 56 ዓመቱ ነው። አግብቶ ፈቷል። 4 ልጆች አሉት። ሀብቱ 104.7 ቢሊዮን ዶላር አልፏል። ቢልጌትስ ይከተላሉ። እድሜያቸው 64 ነው። ከባለቤታቸው ሚሊንዳ 3 ልጆችን አፍርተዋል። 104.1 ቢሊዮን ዶላር ሀብት አላቸው። ከኮሮናቫይረስ ወረርሽኝ ጋር ተያይዞ ግን የትኛውን ቢሊዮነር ስም እንደ ቢልጌትስ ተደጋግሞ አይነሳም? ለምን? እርግጥ ነው ከሁለት ወራት በፊት በቢልና ሚሊንዳ ጌትስ ፋውንዴሽን በኩል 100 ሚሊዮን ዶላር ለኮሮናቫይረስ ሕክምናና ተያያዥ ጉዳዮች ወጪ እንደሚያደርጉ ይፋ አድርገዋል። ሆኖም በዚህ በጎ ተግባራቸው አይደለም ይበልጥ ስማቸው እየተነሳ ያለው። ምክንያቱም ቢልጌትስ ወትሮም መስጠት ብርቃቸው አይደለም። እንዲያውም ከቅርብ ጊዜ ወዲህ በማይክሮሶፍት ኩባንያ ያላቸው ድርሻ እዚህ ግባ የሚባል አይደለም። አብዛኛውን ድርሻቸውን ሽጠውታል ወይም አሳልፈው ሰጥተዋል። አሁን በእጃቸው የቀረው ከጠቅላላው 2 እጅ እንኳን አይሞላም። ሃርቫርድን ጥለው ወጥተው ከአጋራቸው ፖል ኤለን ጋር የመሰረቱት ማይክሮሶፍት ኩባንያ የቦርድ አባልም ነበሩ ለረጅም ዘመን። እሱንም ኃላፊነታቸው ከሳምንት በፊት በፈቃዳቸው ለቀዋል። ጌትስ እጅግ ለጋስ ከመሆናቸው የተነሳ እስከዛሬ 36.8 ቢሊዮን ዶላር የሚገመት የማይክሮሶፍት ኩባንያን ስቶክ ማርኬት በእርዳታ መልክ ሰጥተዋል። ታዲያ ሰውየውን ከኮሮናቫይረስ ጋር የሚያገናኛቸው ምንድነው? የሥራ ፖለቲካ አራማጆች ኮሮናቫይረስ በአንዳች አሻጥር የተፈጠረ የቤተ ሙከራ ውጤት እንጂ ከቻይና ሁቢ ግዛት ከውሃን ከተማ የእንስሳት ስጋ ተዋጽኦ ጉሊት የተነሳ አይደለም ይላሉ። ሴራቸውን ፈትለው ሲጠልፉትም እንዲያውም ቢልጌትስ በቤተ ሙከራ ራሱ የፈጠረው ቫይረስ ነው ይላሉ። ለምን ሲባሉ መድኃኒቱን ራሱ አምርቶ ለመቸብቸብ ሲሉ ይመልሳሉ ከፊሎቹ። ሌሎቹ ደግሞ ያለምን ህዝብ ለመቀነስ ሊሆን ይችላል ይላሉ። የዴሊ ሾው አሰናዳጅ ትሬቨን ሩዋ በቅርቡ ለቢልጌትስ ባደረገው ቃለ ምልልስ የመጀመሪያ ጥያቄ ያደረገው ይህንኑ የሴራ ሸራቢዎችን ጥርጣሬ ነው። Bill Gates, welcome to the Daily Social Distancing Show. It's great to be on. Let's jump straight into the first question that everybody would want me to ask. You delivered a TED Talk where you predicted pretty much what is happening now. Now, thanks to the world we live in, that has sprouted a bunch of conspiracy theories, everything from Bill Gates invented this virus to prove himself right, or he knew it was going to happen and that's why he said it. Was that TED Talk about this virus, or was that a hypothetical that has now come true? Well, I didn't know specifically that it'd be coronavirus and that it would hit in late 2019. But the goal of the talk was to encourage governments to make the investments so we could respond very quickly and keep the case numbers very, very low. And so sadly, this is not a case where, I feel like, hey, I told you so. Because we didn't use that time when it was clear as the biggest threat to kill millions of people to have the diagnostic standing by, to be ready to ramp up a vaccine factory. A few things were done. Some countries, our foundation funded some work that will help with the vaccines now, will help with the diagnostics, but most of what was called for, particularly in a New England Journal of Medicine article I did that went into way more specifics than I could in a short TED Talk, those things didn't get done, and so that's why it's taking us a long time to get our act together faced with this threat. ቢል ኮሮናን ብዬ ነበር ለማለት ራስ የፈጠረው ቫይረስ ነው ይባላል። ለመሆኑ ከ5 ዓመት በፊት የተነበየው በትክክል ስለዚህ ቫይረስ ነበር ወይስ ስለላ ተመሳሳይ ቫይረስ ሲል ጠይቆታል። ቢልጌትስም ሲመልሱ ኮሮናቫይረስ ዛሬ ልካውን በተፈጠረበት ጊዜ ይፈጠራል ብዬ አልተነበየሁም። ይህ እንደሚሆንም አላውቅም ነበር። ያን ትንቢት የተናገርኩት መንግስታት ለማይቀረው ወረርሽኝ
በቂ ዝግጅት እንዲያደርጉ ለማበረታታት ነበር። በሚያሳዝን ሁኔታ ያ ሳይሆን ቀርቶ የፈራው ተደረሰ ብለዋል። ኮማኪው ትሬቨን ሮዋ ሌላ ጥያቄን አስከተለ። አንተ አንድ ግለሰብ ነህ፣ እንዴት ነው መንግስታት እንኳን ሊያውቁ ያልቻሉትን ልታውቅ የቻልከው? ቢልጌትስ ሲመልሱ እኔ ብቻ አይደለሁም ስጋቴን ቀድሜ የገለጽኩት። እኔ በፈራሁት ያህል ይህ እንዳይደርስ ስጋታቸውን ሲያሰሙ የነበሩ ብዙ ሳይንቲስቶች ነበሩ። አንዱ ዶክተር ፋውቺ ነበር ብለዋል። ጨምረውም ኢቦላ፣ ዚካ፣ ሳርስና መርስ መጥተው ሄደዋል። እድለኞች ነን እልቂት ባለማድረሳቸው። በቀላሉ ከሰው ወደ ሰው ሊተላለፍ የሚችል ወረርሽኝ ወደፊት ቢከሰት ሊያስከትል የሚችለውን ነገር ሳስብ እንቅልፍ ይነሳኝ ነበር። ያንን ጭንቀቴን ነው የተናገርኩት ብለዋል ጌትስ። የሥራ ፖለቲካ በመረጃ ላይ የማይመሰረት የቢሆን ዓለም በመሆኑ የቢልጌትስ ምላሽ ለብዙዎች የሚታመን ላይሆን ይችላል። ሴራ አራማጆች ቁልፍ ጉዳይ አንስተው ያሻቸውን ሰውና ክስተት አንዱን ካንዱ ይሸርባሉ። ከዛ ስሜት እንዲሰጥ ከስጋት ጋር ያስተሳስሩታል። ቢልጌትስ ይህ እንደሚመጣ ቀድመው ማወቃቸው የሴራ ፖለቲካ አራማጆች ሁነኛ አጀንዳ ከመሆኑ ሰነባብተዋል። ቢሊዮነሮች ድሃውን የዓለምን ህዝብ ለመቀነስ ስለማሴራቸው የቢልጌትስን ንግግር እንደ አንድ ማስረጃ የሚያቀርቡትም ለዚሁ ነው። ኮምፒውተር ይፈጥራሉ፣ ከዛ መተግበሪያውን፣ ከዛ ቫይረሱን፣ አሁን ደግሞ ይህን ወደ ሰው በማምጣት ወረርሽኝ ፈጥረው ከዛ ክትባቱን፣ ከዛ መድኃኒቱን እያሉ በዓለም ህዝብ ይጫወታሉ ይላል የሴራ ትንተና አራማጆች ክስ። ቢልጌትስ በቴድቶክ ምን ነበር የተነበዩት? ቴድቶክ ተጽእኖ ፈጣሪዎች በሰዓት የተገደበ ንግግር የሚያደርጉበት ዓለም አቀፍ መድረክ ነው። ቢልጌትስ ከ5 ዓመት በፊት ያደረጉትን ይህን ንግግር ከ5 ሚሊዮን ሰዎች በላይ በዩቲዩብ መስኮት ተመልክተውታል። እርግጥ ነው ይህ በፈረንጆች ማርች 2015 በካናዳ ቫንኩቨር ቢልጌትስ ያደረጉት ንግግር እኚህ ሰው ነብይ ነበሩ እንዴ የሚያስብል ነው ያለማጋነን። ያኔ ማንም ልብ ያላለው ይህ አስገራሚ ንግግራቸው የኮሮናቫይረስ ወረርሽኝን ተከትሎ ሚሊዮኖች በድጋሚ እየተመለከቱት ነው። የዚህ ንግግራቸው ጭብጥ በመጪው ጊዜ የዓለም ስጋት ኒውክሌር ቦምብ ሳይሆን ቫይረስ ነው የሚል ነው። በቅርብ ዓመት አንዳች የቫይረስ ወረርሽኝ መጥቶ ሺዎችን እንደሚገድልም ይተነብያሉ። ይህን ለማስረዳትም አንድ በርሜል እያንከባለሉ ነበር ወደ መድረኩ የወጡት። ልጅ ሳለው ዋነኛው ስጋት የኒውክሌር ጦርነት ነበር። በቤታችን ጓሮ ምድር ቤት ውስጥ ውሃና ምግብ ማጠራቀሚያ እንዲሆነን ይህን በርሜል እናስቀምጥ ነበር ሲሉ ንግግራቸውን ይጀምራሉ። አሁን ግን ኒውክሌር ሳይሆን ቫይረስ ነው የዓለም ስጋት ሲሉ ትንበያቸውን ይቀጥላሉ። ለዚያ አይቀሬ ቫይረስ ወረርሽኝ አሁን ዝግጅት ካልጀመርን ኋላ ጉድ ነው የሚፈላው ሲሉም ንግግራቸውን ይቋጫሉ። እንዴት ታያቸው? ትናንት ምሽት ደግሞ ከቢቢሲ ብሬክፋስት የቴሌቪዥን መሰናዶ ጋር ቆይታ አድርገው ነበር ቢልጌትስ። በዚህ ቆይታቸው ያሰመሩበት ነጥብ ዓለም ለዚህ ወረርሽኝ ቀደም ብሎ ተዘጋጅቶ ቢሆን ኖሮ እንዲሁም ሳይንቲስቶች የሚሉትን ነገር ቀደም ብሎ ሰምቶ ቢሆን ኖሮ ይህ ሁሉ ጥፋት ባልደረሰ ነበር። አሁን ባለው ርብርብም ቢሆን ጥቂት ሀገራት ናቸው 10 ከ10 የሚያገኙት። አብዛኛው ሀገር ለወረርሽኙ የሰጠው ምላሽ በጣም ደካማ ነው ሲሉ ተችተዋል። የዓለም መንግስታት በቅንጅት መስራት ነበረባቸው ሲሉ በተጨባጭ ምን ማድረግ ነበረባቸው ተብሎ የተጠየቁት ቢልጌትስ ወረርሽኙ እስካሁን 2 ምዕራፎች እንደነበሩት በማብራራት ጀምረዋል። የመጀመሪያው ቫይረሱ ከቻይና ሳይወጣ የነበረው ጊዜ ሲሆን ሁለተኛው አብዛኞቹን ሀብታም ሀገራትን ካጠቃ በኋላ ያለው ጊዜ ሲሉ ከፍለውታል። የሀብታም ሀገራት ሁኔታ በመጪው የፈረንጆች በጋ መጀመሪያ አካባቢ እየተሻሻለ እንደሚመጣም ተንብየዋል። አስፈሪው የወረርሽኙ ምዕራፍ የሚሆነው በታዳጊ ሀገራት በሽታው የተቀሰቀሰለት ነው የሚሉት ቢልጌትስ የዓለም አቀፉ ማህበረሰብ ያን ጊዜ የሰበሰበውን ቬንቲሌተርም ሆነ ሌሎች የሕክምና መሳሪያዎች በእርዳታ ወደ ታዳጊ ሀገራት ካላስተላለፈ አስፈሪ ሁኔታ ይፈጠራል ብለዋል። ቻይና ገና ካሁኑ ያን እያደረገች እንደሆነ በመጥቀስ እውቅና ሰጥተዋት አልፈዋል። ቢልጌትስ ስለ ታዳጊ ሀገራት ስጋት ገብቷቸዋል። ከቢቢሲ ቴሌቪዥን ጋር በነበራቸው ቆይታ ቢልጌትስ ታዳጊ ሀገራት ይህን ወረርሽኝ ለመቋቋም አንዳችም አቅም እንደሌላቸው አረጋግጠዋል። በሽታውን ታዳጊ ሀገራት እንዲቋቋሙት በሀብታም ሀገራት ካልታገዙ በድጋሚ ወረርሽኙ ወደ ሀብታም ሀገራት ተመልሶ ሊመጣ እንደሚችልም ስጋታቸውን አጋርተዋል።
ክትባት በትክክል መቼ ሊደርስ ይችላል ሲል የቢቢሲ ብሬክፋስት አሰናዳጅ ጋዜጠኛ ሲጠይቃቸው ቢልጌትስ ቢያንስ 10 ኩባንያዎች እጅግ ተስፋ ሰጪ ምርምር እያደረጉ እንደሆነ ጠቅሰው ክትባቱን ተግባራዊ ለማድረግ በትንሹ 18 ወራት እንደሚያስፈልግ አስምረውበታል። የሚሆነው መንግስታትና የመድኃኒት ቁጥጥር ኤጀንሲዎች ወትሮ ለመድኃኒት ሙከራ አስገዳጅ ሂደት የነበሩ ነገሮችን ካለው አጠዳፊ ሁኔታ በመነሳት ማንሳት ሲችሉ እንደሆነም ተናግረዋል። ለምሳሌ በተለመደው አሰራር አንድ አዲስ መድኃኒት ከተወሰደ ከሁለት ዓመት በኋላ ምን የጎንዮሽ ጉዳት ሊያደርስ ይችላል የሚለው ነገር የመድኃኒት ምርት በገፍ መመረት ከመጀመሩ በፊት መጠናት አለበት። ይህ ግን አሁን ካለው ጥድፊያ አንጻር በኮሮናቫይረስ ክትባት ሂደት ሊተገበር የሚችል አይደለም ብሏል ጌትስ። ብዙ ጥብቅ የነበሩ የመድኃኒት ምርት ሂደቶች ደረጃዎች ህይወትን ለመታደግ ሲባል ሊታለፉ እንደሚችሉም ጠቁመዋል። ከ5 ዓመት በፊት በቴድቶክ መድረክ ያደረጉት ንግግር አሁን ስለተከሰተ ወረርሽኝ የሚተነብይ እንደነበር ያስታወሰው የቢቢሲ ጋዜጠኛ ያን ጊዜ ምን ነው ያለ መንግስታት ሰምተው ቢሆን ኖሮ የሚል ስሜት ተፈጥሮባቸው እንደሆነ ጠይቋቸው ነበር። ቢልጌትስ ሲመልሱ መንግስታት ጦርነት ቢከሰት ብለው በጋራም ሆነ በተናጠል የጦር ልምምድ እንደሚያደርጉ አስታውሰው ጦር ሜዳ ከሚያልቀው ህዝብ በላይ ለሚጨርስ የተዋሲያን ወረርሽኝ ግን ምንም ግድ አልነበራቸውም፣ በጀትም አይመድቡም ነበር ብለዋል። ኮሮናቫይረስ ካለፈ በኋላ ዓለም የሚቀጥለውን ወረርሽኝ እንደከዚህ በፊቱ እጁን አጣጥፎ ተቀምጦ ይጠብቅ ይመስሎታል ወይ ተብለው የተጠየቁት ቢልጌትስ ይህ እንደማይሆን ተስፋ አደርጋለሁ ብለዋል። ኩማኪው ትሬቨን ሮዋ ቢልጌትስን እንግዳ ባደረገበት መሰናዶ ለቢልጌት በመጨረሻ ከቀረበላቸው ጥያቄዎች መሃል አንዱ የሚከተለው ነበር። ይህ እንደሚመጣ ተንብየው ሆኖልዎታል? ቀጥሎ የሚመጣብንን መቅሰፍት ሊነግሩን ይችላሉ? ካሁን እንድንዘጋጅ። ቢልጌትስ ጥያቄውን በፈገግታ ነበር የመለሱለት። ዓለም ከኮሮናቫይረስ ቅጣት በቂ ትምህርት መውሰዱን ያመኑ ይመስላሉ። Do you think things will go back to normal, or is that all changed? No, once you have a safe and effective vaccine and get that out to almost all of the people on the planet and build the preparatory systems for the next pandemic so you can nip it in the bud, we will go back to normal and economies will recover. But we have multiple stages to go through in terms of until we have that, how much can we open up? How do we help the developing countries? But the economy eventually will go back to where it was. And innovation will help us not be at such a risk in the years after that. Bill Gates, very good to speak to you. Thank you very much for your time. Thank you. ለተከታተላችሁ እናመሰግናለን። የመረጃ ምንጮቻችን ቢቢሲ አማርኛ፣ ዘ ዴይሊ ሾው እና የቢቢሲ ኒውስ ዩቲዩብ ቻናል ነበሩ።